እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል። ንጉሣቸው በፊታቸው አልፏል። እግዚአብሔር በራሳቸው ላይ ነው ይላል እግዚአብሔር ቃል። ሰማይ አምላክ እንዲያስተምረን እንጸልያለን። አባታችን እናመሰግናለን። የረዳን እድል የሰጠን አቅም የጨመርክልን በብዛት ያገዝከን የራራልን ብዙ ምሕረት ያበዛልን ለዚህ ቀን ያበቃል የተጠነቀቅልን ብዙ ውጣ ውረዶችን አብረን ከኛ ጋር ይሆንክ ባሪያ ያዕቆብ እንዳለ በመከራዬ ቀን ለሰማይ በሄድኩበት መንገድ ሁሉ ከኔ ጋር ለነበረው እንዳለ በመከራችን ቀን የሰማህን በሄድንበት መንገድ ሁሉ ከኛ ጋር የነበርክ አሁንም ያለን ያልተለየህን አማኑኤል በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። አንተ ማትለዋወጥ ቋሚ ወዳጃችን ለደካሙ ኃይል የምትሰጥ ጉልበት ለሌለው ብርታት የምትጨምር ማትለወጥ በሁሉ ስፍራ ያለ ሰማይ ዙፋኔ ምድር እግሬ መረገጫ ነው ያልክ ትልቅ እግዚአብሔር መልካም አምላክ በጌታ በኢየሱስ ስም ስለዚህ ጊዜ ስለሰበሰብከን ስለሰጠህን እድል ካንተ እንድንሰማ እድል ስላገኘን ድምፅን እንድንሰማ እድል ስለሰጠን ዛሬም ስለራራህልን በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። አሁን ደግሞ ጌታ መንፈስ ቅዱስ እንድታስተምረን የልባችን ሳይሆን የልብህን እንድትነግረን ጌታ መንፈስ ቅዱስ የምንሰማው ቃል ከእምነታችን ጋር እንዲዋሃድ ወደ ፈቃድ ወደ ፍላጎት አቅጣጫ እንድታሳየን እንደ ቃል እንዲሆንልን እንደ ቃል ይሁንልን ብለን ያለምንም ቅድመ ሁኔታ ባሪያ ማርያም እንዳለች የጌታ ባሪያ እንደ ቃል ይሁንልኝ እንዳለች እንደ ቃል ይሁንልን ብለን መቀበል እንድንችል ማስተዋል እንድሰጠን ጸጋ እንዲበዛልን በኢየሱስ ክርስቶስ ስም እንለምናለን። የማንም ድካም እንዳይከለክልህ የኔን የወገኖችን ድካም በኢየሱስ ክርስቶስ ደም እንድትሸፍን እንለምናለን። ኃጢአታችንን ሁሉ ይቅር በለን፣ በደል መተላለፋችን በበጉ ደም ይሸፈን። ከኔ ላይ የምታየው ነውር ከቤቴ ከልጆቼ ከወገኖቼ የምታየው በደል መተላለፍ ሁሉ በክርስቶስ ደም የተደመሰሰ ይሁን። ቀሪው ጊዜ ብሩክ ይሁን። ጠላታችን ዲያብሎስ ሥራና አሰራሩ የፈረሰ ይሁን። የፈቃድን ዕውቀት እንዳናስተውል የሚቃወመን በናዝሬቱ በኢየሱስ ክርስቶስ ስም ጉልበቱ ይድቀቅ። እኛን የሚቋቋምበት አጀንዳው በሙሉ በዚህ ምሽት በኢየሱስ ስም የተበተነ ይሁን። በዚህ ጉባኤ ላይ የሚዘረጋጅ ለእህቶች የሚዘረጋ ለወንድሞች የሚዘረጋ ለቤተሰቦቻችን የሚዘረጋ ለእኛና የኛ ያልሆነው ነገር የሚዘረጋጅ በኢየሱስ ስም ባለበት እንዲቆም ምንም ሥራ እንዳይሠራ የዛ ያመፀኛው ንጉሥ የኢዮርብዓም እጅ በአንተ ከቤተልሔም ወደ ይሁዳ በላከው በአንተ ሰው ላይ በተዘረጋ ጊዜ ደርቆ እንደቀረ በናዝሬቱ በኢየሱስ ስም የትኛውም ለአመፅ የሚዘረጋጅ የአመፃ ልጅ መከራ አይጨምርበትም ተብሎ ተጽፏልና ለአመፅ የሚዘረጋጅ በናዝሬቱ በኢየሱስ ስም ባለበት እንዲቆም ጸልያለሁ። በእህቶች አድራሻ የሚዘረጋ በወንድሞች አድራሻ የሚዘረጋ በዚህ ጉባኤ አድራሻ የሚዘረጋ የእኛና በእኛ በሆነው አድራሻ የሚዘረጋጅ በጌታ በኢየሱስ ስም ባለበት ይቁም። በኢየሱስ ስም ባለበት ይቁም። በኢየሱስ ስም ባለበት ይቁም። ቀጥ እንዳለ የንጉሡ እጅ ያዙት ብሎ መያዝ እንዳልቻለ የተናገረውን ሳይፈጽም እንደቀረ ድንገት እጁ እንደሰነፈ የእኛና በእኛ በሆነው ነገር ላይ የሚዘረጉ እጆች በኢየሱስ ስም ባሉበት እንዲቆሙ ጸልያለሁ። ስለሰማ እናመሰግናለን በጌታ በኢየሱስ ስም። እግዚአብሔር እናመሰግናለን። በዚህ ክፍል እንግዲህ እንደምናየው በዚህ ክፍል ውስጥ እግዚአብሔር ለያዕቆብ ተስፋ ሲሰጥ ለእስራኤል ቤት ተስፋ ሲሰጥ እንመለከታለን። እንደሚሰበስባቸው እነሱ በጣም እንደሚበዙ እግዚአብሔር ተስፋ ከሰጣቸው በኋላ ስለሚሆነው ነገር ቁጥር 13 ምንድነው የሚለው? ትንቢተ ሚክያስ ምዕራፍ 2 ቁጥር 13 ሰባሪው በፊታቸው ወጥቷል ይላል። ሰባሪው በፊታቸው ወጥቷል። ሰባሪው በፊታቸው ወጥቷል። እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል። ንጉሣቸው በፊታቸው አልፏል። ንጉሣቸው በፊታቸው አልፏል። ሰባሪው በፊታቸው ወጥቷል። እነሱ አብረው አልፈዋል። እንደገና ደግሞ ሰባሪው በፊታቸው እሱ አምላካቸው እግዚአብሔር ንጉሣቸው እግዚአብሔር
በፊታቸው አልፏል ብሎ ይናገራል እግዚአብሔር ቃል። ይህን ክፍል ስናጠናው አንዳንድ ሰዎች በተለይ ሰባሪውን የሚለውን ሐሳብ ሲያብራሩት ምን ይሉታል? ስለ ኢየሱስ ክርስቶስ ስለ መሲሁ የሚናገር ነው። ወደፊት መጥቶ በእስራኤል መካከል ስለሚያደርገው ነገር ብዙ ነገሮችን ሰባብሮ ነፃ እንደሚያወጣቸው የሚናገር ክፍል ነው ብለው ይናገራሉ። ይሄን ሰባሪ የሚለውን ሐሳብ ሲያብራሩ ማለት ነው። በዋናነት ግን ምንድነው እግዚአብሔር በእስራኤል ፊት እንደሚወጣ ተስፋ ይሰጣል። እዚህ እግዚአብሔር በፊታቸው እንደሚወጣ ተስፋ ይሰጣቸዋል። ሲወጣ ደግሞ እየሰበረ ነው የሚወጣው። እየሰበረ እያደቀቀ ፊታቸው የሚቆም ምንም ነገር እንዳይኖር መንገድ ለመክፈት የሚወጣ ነው የሚመስለው እዚህ ክፍል ሲነግረን መጽሐፉ ማለት ነው። እና መጽሐፍ ቅዱስ ኢሳይያስ መጽሐፍ ስናጠና ምን ይላል? እነሆ በፊት እሄዳለሁ ተራሮችን ትክክል አደርጋለሁ ይልና የነሐሱን ደጆች እሰብራለሁ ይላል እግዚአብሔር። የነሐሱን ደጆች እሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ። እግዚአብሔር ሰባሪ አምላክ ነው። የሚሰብረው ምንድነው ከተባለ በሕዝቡ ፊት የሚቆምን ማንኛውንም ነገር እግዚአብሔር የመስበር አቅም አለው። የመስበር አቅም አለው። የነሐስ ደጅ ይሰብራል እግዚአብሔር። መዝጊያ ይሰብራል እግዚአብሔር። አላሳልፍ ያለን ነገር እግዚአብሔር ይሰብራል። ሲሰብር ደግሞ እግዚአብሔር እንዳይጠገን ተመልሶ እንዳይዘጋ አድርጎ ነው የሚሰብረው። ስለዚህ እግዚአብሔር ሰባሪ አምላክ ነው። በእኛ ፊት፣ በእናንተ ፊት፣ በእኔ ፊት ሊቆም ያለ የትኛውንም ነገር እግዚአብሔር መስበር ይችላል ማለት ነው። ከኛ አቅም በላይ የሆነን ነገር ይሰብራል። ይከፍታል አይደለም፣ ይሰብራል። ይሰብራል፣ ይሰብራል። የናሱን ደጅ ይሰብራል፣ የብረቱን መወርወሪያ ይቆርጣል። መዝሙረኛው ምንድነው ያለው? የናሱን ደጅ ሰብሯል፣ የብረቱን መወርወሪያ ቆርጧል ይላል። እግዚአብሔር ሰባሪ አምላክ ነው። መሰበር የሚገባውን ነገር ይሰብራል። የትኛውም አይቻልም ያለውን ነገር በሙሉ ሰብሮኛን ማሳለፍ ይችላል። ሰብሮ እናንተ ማሳለፍ ይችላል። ሰብሮ እኔ ማሳለፍ ይችላል። ለምንድን ነው የሚሰብረው ከተባለ የሚሰበር ነገር ሁልጊዜ የሚሰበር ነገር ከሚያልፈው አካል አቅም በላይ ሲሆን ነው የሚሰበረው። ከቁጥጥር ውጭ ሲሆን ይሰበራል። ለምሳሌ እኔ ላልፍ ስል ከእኔ ፊት ለፊት አንድ መዝጊያ አላሳልፈኝ ካለ ያ ምን ሊሆን ይችላል? ሊሰበር ይችላል። ማን ይሰብረዋል? ሰባሪው እግዚአብሔር ይሰብረዋል። ሌላ አካል እንዲሰብሮ አይመድብም እግዚአብሔር። ግን ምን ያደርጋል? ይሰብራል። የሚሰብረው ደግሞ አልፎ ነው፣ ቀድሞ ነው የሚሰብረው። ቀድሞ አልፎ እግዚአብሔር ቀድሞ ምን ያደርጋል? ቀድሞ ይሰብራል። ሰው የሚፈራው መቼ ነው ካላችሁ፣ ወደፊት ያለውን ሕይወቱን ነው የሚፈራው። ወደፊት ያለውን ሕይወቱን ሰው ይፈራል። ወደፊት ላለ ሕይወቱ ሰው ያስባል። ወደፊት እንዴት ሆናለህ? እግዚአብሔር ደግሞ ምን እያለ ነው? በፊት ቀድማለሁ፣ በፊት እወጣለሁ፣ ቀድም ይወጣለሁ። ስወጣ ደግሞ አለ እግዚአብሔር ለመስበር ነው የምወጣው። የሚሰበረው ምንድን ነው? አስቸጋሪ የሆነ ነገሮችን እግዚአብሔር ይሰብራል። ለማንኛውም እግዚአብሔር ግን በፊት ይቀድማል፣ በፊት ያልፋል። ለምሳሌ እስራኤልን ታሪክ ስናጠና እስራኤላውያን ከግብፅ ምድር ከወጡ በኋላ ፈርዖን በግዴታ ለቀቃቸው። በግዴታ ከለቀቃቸው በኋላ ሕዝቡ እንዳይቸገር እግዚአብሔር በእስራኤል ፊት አለፈ። በእስራኤል ፊት አለፈ። በእስራኤል ፊት ቀደመ። የቀደመው እንዲሁ አይደለም። የቀደመው በሌትና በቀን ሊመራቸው፣ የሚሄዱበት መንገድ አስቸጋሪ ነው። ከዛ በፊት ማንም አልሄደበትም። የመጀመሪያ ተጓዥ እነሱ ናቸው። እነሱ በፊት በዛ ምድረ በዳ ማን እንደተጓዘ ታሪክ አይነግረንም። እነሱ ግን ተጓዥ ናቸው። ተጓዥ ስለነበሩ በሚጓዙበት መንገድ እግዚአብሔር በፊታቸው ይቀድም ነበር። ዘጸአት ምዕራፍ 13 ቁጥር 21 እና 22 ላንብቡ። በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ።